በስም አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እንኳን ለቅዱሳን ሰማዕታት ለሕፃኑ ቅዱስ ቂርቆስና ለእናቱ ለቅድስት ኢየሉጣ ወርሃዊ መታሰቢያ በዓል እንደዚሁም በዚህች ዕለት ታስበው ለሚውሉ ቅዱሳን ዓመታዊና ወርሃዊ በዓላቸው በሰላምና በጤና አደረሳችሁ አደረሰን። ውድና የተከበራችሁ ኦርቶዶክሳውያን የቻናላችን ተከታታዮች ይህን መንፈሳዊ የጸሎት መርሃ ግብር ላይክ እና ሼር በማድረግ ለብዙዎች አዳርሱልን። ሐሳብና አስተያየታችሁንም ኮሜንት ላይ በመጻፍ እንዲሁም ቻናሉን ሰብስክራይብ በማድረግ መንፈሳዊ ኃላፊነታችሁን ትወጡ ዘንድ በአክብሮትና በትህትና እንጠይቃለን። ከዚህ በመቀጠል በወርሃ ሰኔ የሚጸለይ የቅዱሳን ሰማዕታት የሕፃኑ የቅዱስ ቂርቆስንና የእናቱ የቅድስት ኢየሉጣን ዜና ገድላቸውን እንደዚሁም የዕለቱን ስንክሳር እንደሚከተለው እናሰማለን። ከጅማሬያችን እስከ ፍጻሜያችን ድረስ አምላከ ቅዱሳን ልዑል እግዚአብሔር ከእኛ ጋር ይሁን። የሰማዕታቱም በረከትና ረድኤት አይለየን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም የእናታችን የቅድስት ኢየሉጣን ገድል ማንበብ እንጀምራለን። ቅዱስ ገብርኤልም ቅድስት ኢየሉጣን ልንገርሽ ስሚ አላት። የብዙዎች አባት የሚሆን ከአንቺ ይወለዳልና እርሱም ደስታሽ ለሕዝብና ለአሕዛብም ደስታቸው፣ በማኅፀንሽ ፍሬም ዓለም ሁሉ ይድናል። ርዝመቱና ፍሬውም እንደ ዛፍ ይሆናል። እርሷም እንደዚህ አለችው፣ ከዳን ሕዝብና ከገለብጣን ከፈረሽ መሊም ጌታዬ ይሆናልን? አለችው። እርሱም አዎን አላት። ለእነዚያ ለአሕዛብ መድኃኒታቸው ትሆኛለሽና ከአንቺም የሚወለድ ኃጢአትን የሚያስተሰርይ ነው። አንቺንና ልጅሽን ያመነም ለእግዚአብሔር መሥዋዕት እንደሚገባ ይሆናል። እንደዚህም ያ መልአክ ተናግሮ ተሰወራት። እርሷንም በጥበቡ እስከ 40 ቀን ሰወራት። እነዚያ ገደል የገቡ ጭፍሮችም ሥጋቸው ለዱር አራዊት ሆነ። ያ ልበ ኩራተኛ ንጉሥም አለ፣ መልእክተኞቼ ገቡ፣ ወዳጆችም ወደ ቤታቸው ገቡን? እስኪ ሄዳችሁ እዩአቸው። ሄደውም አጧቸው፣ ከእነርሱ ከመውደቅ የቀረ የለም። በፈለጋቸውም ጊዜ አጥንታቸው ተበትነው አገኙ። ሄደው እንዳዩ ለንጉሡ ነገሩት። ስለ ጃንደረቦቹም አዘነ። እንደዚህም አላቸው፣ ያች ልጅ ተፈጅታ ተገኘችን? እንደ ትቢያ ዳጎንንና አጵሎንን የፈጀችውን መታሰቢያቸውንም አጣች። አማልክቶችም እነዚህ ናቸው። ከእነዚህ ከቤል ከዳጎን እርሷንም አላየናትም አሉት። እርሱም እንደዚህ አላቸው፣ እናንት ወዳጆቼና ባለሟሎቼ ኑ እንሄድና ባለመድኃኒቷን እንፈልጋት። እነርሱም ሄዱ፣ በ40 ቀንም አገኟት። በኋላዋ የዱር አራዊትና እባቦች ሲከተሏት፣ አንበሶችና ነብሮች በጣት ውስጥ እንዳለ ቀለበት ሲዞሯት፣ እነርሱም ባዩት ጊዜ ሸሹ። ያን ጊዜም የዱር አራዊት እነዚያን አገልጋዮች እኩሌቶቻቸውን ያዟቸው። ከእነርሱ አንዱ ጭፍራ ወደ ንጉሡ ደረሰ፣ እንደዚህም አለው፣ ጭንቅ ሥራ አገኘን። ልጅህ ኢየሉጣስ በብዙ አራዊት መካከል አለች። ልጅህ ኢየሉጣንም በያዝናት ጊዜ እነዚህ አራዊት መጡ። ጭፍሮችንም ያዟቸው፣ አላስተረፏቸውም። እኔም በመምታትና በብዙ ጻር አመለጥኩ።
ልጅህም ፊቷ እንደ ጨረቃ እያበራ በመካከላቸው ነበረች። አንበሶችና ነብሮች ከእርሷ ጋር ይጫወቱ ነበር። እንደ በጎችና እንደ ፍየል ይቅመሰመሱ ነበር። ንጉሡ አባቷ በሰማ ጊዜ ፈጽሞ ተደነቀ። እርሷም ጸለየች። ለአናንያ ለአዛርያና ለሚሳኤል በእሳት መካከል እያሉ ታላቅ ተአምርን ያሳየ እንደነርሱ በእነዚህ እኔን በበደሉኝ ባሪያዎች ታላቅ ተአምርን አሳየኝ ብላ የአገልጋዮችህ የአናንያንና የአዛርያን የሚሳኤልን ልመና እንደተቀበልክ ባመሰገንሁ ጊዜ ነፍሳችንና ሥጋችን ታመሰግንሃለች እያሉ አምላካችን መድኃኒታችን ኢየሱስ ክርስቶስ እንባርክሃለን። ስምህንም ለዘላለም እናመሰግናለን። ዳግመኛም እንደዚህ ብለው ጸለዩ። የአባቶቻችን አምላክ እግዚአብሔር ይመስገን፣ ለዘላለም ልዑል ነው። አንተ በሥራ ሁሉ ጻድቅ ነህና ጎዳናህም ሁሉ የቀና ነው እያሉ በቅድስት ኢየሩሳሌም አገር ያደረግክልን ፍርድ የቀና ስለ እኛ ኃጢአት ይህን ሁሉ አምጥተሃልና አንተን ተውንህ። ፈጽመን ስለበደልንህ ለመንግሥተ ሰማያት ጃንደረባ የሆነች ይህች ልጅ እንደዚህ ባለች ጊዜ በጸሎትና በስግደት በትጋትና በመለመን እርሷ የተዘጋጀች ናት። እንደ ፀሐይም ታበራ ነበር፣ ያያትም ሁሉ ይደነግጣል። ከግርማዋም የተነሳ ይፈራ ነበር። እርሷም ጸሎትንና ጾምን ታበዛ ነበር። ጥሩ ነገሮችን የሚጠላ ሰይጣንም ሰው መስሎ እንዳይመጣ ወደ እግዚአብሔር ትለምን ነበር። ዳግመኛም በራሷ ቆማ ብዙ ምሕረትን ትለምን ነበር። ጌታዬ ሆይ በተቸገርኩ አገልጋይህ ላይ ልብህን ራራ እያለች ሃይማኖት የሌላቸው አላውያን ሰዎች ሥጋዬን እንዳያረክሱ ጎዳናዬንና ኑሮዬን ባርክ። ያለ አንተ አባትና እናት የለኝምና መታመኛዬም አንተ ነህ። በእናቴ ማኅፀን በአንተ ጸናው፣ 9 ወር በደም ረግጬ ተቀመጥኩ። ጎዳናዬንም ሁሉ አንተ ታውቃለህ። ይህንንም ብላ ወደ ሰማይ አቀናች። በጎዳናዋም ሁሉ ስታለቅስ ዋለች። የመልካም ነገር ጠላትም የምታውቀው ሰው መስሎ መጣ። እንደዚህም አላት፣ የምትጸልዩ ጸሎትሽ ጥቅሙ ምንድን ነው? እመቤቴ ሆይ እኔስ የሚጠቅም የምመክርሽ ሌላ አለ። የአባትሽንና የእናትሽን መንግሥት ስትወርሺ ዘንድ የሚበዛ ክብርም አለሽ። ለመንግሥትሽም ምስጋና እንደዚህ በሚጥም ቃል አላት። እርሷም እርሱ የበጎዎች ጠላት እንደሆነ አወቀች። እንደዚህም አለችው፣ አንተ ማነህ? አገርህስ ወዴት ነው? ማንስ ጠራህ? ያስተማረህ መምህር ማን ነው? ስሜን የነገርህስ ማን ነው? አንተስ ስማቸው አንፎንስ፣ ዲዮይንጋ፣ እንበይ፣ አጵሎን፣ አቴና ከሚባሉ ሰዎች ከሚያስቱት ትመስላለህ። አንተ ልጃቸውንም ትመስላለህ። ይህንም ብላ በላዩ ላይ ምራቅ ተፋችበት። ያን ጊዜ እንደ ጢስ ትቢያ ሆነ። በፊቷም ቅዱሳንን የሚጠላና እርጉም የሆነ አፈረ። እርሷም የአማልክትን አምላክ አመሰገነችው። የአሳችም በእርሷ ላይ ትንቢት ተናገረ። እንደዚህ አላትም፣ የምትወጂው እርሱ ያዞርሽ ዘንድ የሚወድ ጠላትሽን እልካለሁ። እርሷም በሰማች ጊዜ በትምህርተ መስቀል አማተበች። በእጇም ይዛ በገደልም ጫፍ አስቀመጠችው። በትምህርተ መስቀልም በላዩ ላይ አማተበች። በቀንና በሌሊት ያለቅስ ነበር። ወዮልኝ ወዮታ አለብኝ እያለ ለወዳጆቼ በዚች በ10 ዓመት ልጅ መሳቂያና መዘባበቻ ሆንኩ። መድኃኒቷ ከዘመኗ ቁጥር ይበዛል። ወዮልኝ ወዮታ አለብኝ፣ ከእጇ ማን ያድነኛል? እርሷም እንደዚህ አለችው፣ ሥራየኛና የምትጣላ የአማልክት አምላክና የጌቶች ጌታ ስም የሚጠሩትን የምታስት ሆይ
አታድክመኝ ከእኔ ጋርና የአምላኬ ጌታዬ የመድኃኒቴ የኢየሱስ ክርስቶስ ስም ከሚጠሩ ጋር ሁሉ እድል ፈንታ የለህምና። ይህንም ብላ ወደ ሌላ ማደሪያ ገባች። በዚያም ዲዳና ዕውር፣ አንካሳና ሰባራ፣ እግሩ የደረቀና ልምሾ የሆነ አገኘች። አይታም በእርሱ ላይ ደነገጠች፣ ተናገረችውም። እርሱም መናገርን እምቢ አለ። በእርሱ ላይም ጸለየች። የአማልክት አምላክና የጌቶች ጌታ ጸሎቴን ስማኝ ብላ የወዳጄን የጳውሎስን ጸሎት እንደሰማ እንደ እርሱ እኔም የአንተን የአምላኬን ስም እጠራለሁ እጸልያለሁም። የተቸገርኩና በሰው ዘንድ የተናቅሁ የባሪያህን ልመናዬን ጸሎቴን አታሳፍረኝ። ድዳውንና ምስኪኑን ልምሾውን ይቅር በል። እንደዚህም ስትል ተነስቶ በእግሩ ቆመ፣ እንደ ሰውም ሁሉ ተናገረ። ኢየሉጣም ሃይማኖትህ ምንድን ነው አለችው። እርሱም መለሰላት፣ ሃይማኖቴንስ አላውቅም፣ እናት አባቶቼንም አላውቃቸውም። ከእናቴ ማኅፀን በተወለድኩ ጊዜ እንደዚህ ሆንኩ። ቀኑንና ሰዓቱን ምሽቱንም አላውቀውም። እርሷም እንደዚህ አለችው፣ በጌታችንና በአምላካችን በመድኃኒታችን በኢየሱስ ክርስቶስ ታምናለህን? እርሱም አዎን፣ አንቺ በምታመልከው አምላክ አምናለሁ፣ እርሱንም እኔ አመልካለሁ አላት። በልብህም አትጠራጠር፣ አታወላውል አለችው። በሁሉ ኃይል በእግዚአብሔር እመን እንጂ የአባትህ አማልክቶችህንም ተው አለችው። እርሱም እንደዚህ አላት፣ እመቤቴ ሆይ እኔ ተላላኪሽ ይሆን ዘንድ እወዳለሁ። እርሷም አለችው፣ ልንገርህ ስማ፣ በሀገርህ ተቀመጥ፣ በጌታችን በኢየሱስ ክርስቶስም ሃይማኖት እንግዲህ ለልጅ ልጅ እስከ ዘላለሙ ኑር። እርሱም እንዳልሽ ለዘላለም እስከ ልጅ ልጄ ይሁንሽ አለ። እርሷም ከዚያ ቦታ አድራ ከፍልስጤም ምድር ወደ ማይጻዳ ሄደች፣ በውስጡም አደረች። ከአባቷና ከእናቷ አገልጋዮች ሁለቱ አገኟት፣ እንደዚህም አሏት፣ ላንቺ ሰላም ይገባሻል በማለትም ተናገሯት። አራዊትና አንበሶች፣ ነብሮች ሲጣሏት አላዩአትም። እርሷም የአባቷና የእናቷ አገልጋዮች እንደሆኑ አወቀቻቸው። እነርሱም እንደዚህ አሏት፣ እመቤቴ ሆይ ሰላምታ ይገባሻል። ሀገርሽና ቤትሽ የት ነው? እናትና አባትሽስ እነማን ናቸው? እንደዚህም አለቻቸው፣ እኔ ከጌታ ሀገርና ከአባቴ ሀገር ከኢየሩሳሌም ወጥቻለሁ። ከሕፃንነቴ ጀምሮ ጣሉኝ። እናንተስ ሀገራችሁና ቤታችሁ የት ነው አለች። እነርሱም መለሱላት፣ እኛ ስሟ ክርስቲያናዊት የምትባል ስለ ንጉሥ ልጅ ስለ ኢየሉጣ ችግር አገኘን። እርሷም ስሟ አጵሎን የሚባል መስገጃውን ቀጠቀጠችው። እርሱም እንደ ትቢያ ሆነ። በዚህም ምክንያት አባቷ ተቆጣ፣ ወደ ታላቅ ገደል የሚጥሏት ዘንድ አዘዘ። በጽኑ ገመድ ወስደው አሰሯት፣ አመለጠቻቸውም። የወረወሯትም ራሳቸው ወደ ገደል የወደቁ ሆኑ፣ ሥጋቸውም ለዱር አራዊት ሆነ። ዳግመኛም ፈለጓት፣ በአራዊትና በአንበሶች መካከል አግኝተው ያዟት። የያዟትንም እነዚህ አራዊቶች በሏቸው። ዛሬም ዳግመኛ ፈልጋችሁ አምጧት አለ። እነዚያ የአባቷ አገልጋዮችንም ተመለሱ፣ አታገኟትም። እናንተም ከሄዳችሁ ከዚህም ካለፋችሁ መስፈርት የሌላቸው አራዊትና እፉኝቶች አሉ። እነርሱም እንዳልሽ ይሁን አሏት። ሄደንስ ወዴት እናድራለን? አንቺም መጠጊያና ማደሪያ የለሽም። ወደ መንገዳችን እንሄዳለን፣ ባርኪንም፣ እግዚአብሔር ከአንቺ ጋር ነውና። እርሷም የእግዚአብሔር ሰላም ከእናንተ ጋር ይኑር፣ በሰላምም ግቡ አለቻቸው። ይህንንም ብላ አስደሰተቻቸው። እርሷም ተመልሳ ወደ ውስጥ ሄደች። የሚጠብቃት የደስታ መልአክ
ቅዱስ ገብርኤልም መጣ፣ እንጀራም አምጥቶ ሰጣት፣ በላችም። ጽዋንም ሰጥቷት ጠጣች። የአማልክትን አምላክ አመሰገነችው። የማይገባኝን መብልንና መጠጥን የሰጠኸኝ ብላ ለአገልጋዮቹም በምድር ያልተዘራ በጎ እንጀራ እንደዚህ ይሰጣል። ይህንንም ብላተኛች በመኝታዋም ሳለች ከማኅፀኗ የወጣ ነጭ ወፍን አየች። ቀያዮችና ነጮች የሆኑ ወፎች ይከተሉታል። ወፎችም የፋውዝም ምድር እስከ ጻዕናና እስከ ማይጻዕዳ ምድር እስከ በጌ ምድር ሁሉ ድረስ ይከቡታል። እነርሱም እንደ እሳት ብልጭ ይላሉ፣ በእሳት ፈረሶችም ይጫወታሉ። ያን የንጋት ኮከብ እንደ ባህር አሸዋ የሚያክሉ ከዋክብት ይከተሉታል። የሚከተሉትም ወፎች እንደ ሰማይ ኮከቦች ወሰን ቁጥር መስፈርትም የላቸውም። ምድርን በደም ይከቧታል፣ እነርሱም በጓሮ ይጫወታሉ። እነዚያ ወፎችም የልጅሽ ሰማዕታት ናቸው፣ ቁጥራቸውም ከአንተ ጋር ነው፣ ደማቸውም ለልጅ ልጅ ዘመን ምስክር ይሆናል። እንደዚህም ብሎ መድኅን በመልአኩ በቅዱስ ገብርኤል ቃል ነገራት። ቅድስት ኢየሉጣም አለች፣ ያንን ቃል በሰማች ጊዜ ለአብ ምስጋና ይገባል፣ ለወልድም ምስጋና ይገባል፣ ለመንፈስ ቅዱስም ምስጋና ይገባል። ያለ መጠን የማይገባኝን ይህንን ክብር የሰጠኝ የልደቴ ቀንም የተባረከችና የተቀደሰች ሆነች። ከአባትና ከእናቴ ቤት መውጣቴም የተመሰገነ ነው። የዚህ ዓለም ንብረት አላሰናከለኝም፣ አላታለለኝም። የሚጠፋ ለምን ጣዕም ከኔ ላይ የሚያጠፋ የሰው ፍቅርንም አልወደድኩም። እነዚያ ሰዎችም ተመልሰው ንግሥታችን ሆይ አሏት፣ ከአንቺ ጋር ርስትና ዕድል ፈንታ አገኘን። እኛም አንቺ በምታመልኪው እናምናለን። እርሷም እሺ አለቻቸው፣ አመኑም። ይህንን ሲባባሉ የአፍራስ ሰዎች መጡ፣ ከእነዚያ አገልጋዮች ጋር አገኟት። ሰላምታ ይገባሻል አሏት። የንጉሥ አባትሽና የንግሥት እናትሽ ሰላም ከአንቺ ጋር ይሁን አሏት። የቅድስት ኢየሉጣ ጸሎቷና በረከቷ የልጇም የሕፃኑ የቅዱስ ቂርቆስ በረከት ከመላው ሕዝበ ክርስቲያን ጋር ለዘላለሙ ጸንቶ ይኑር አሜን። የኢየሱስ ክርስቶስ ሰማዕት የብፁዕና የቅዱስ ቂርቆስ ተአምር ይህ ነው። ጸሎቱና በረከቱ በሁላችን አማኞች በሕዝበ ክርስቲያን ላይ ይደር ለዘላለሙ አሜን። ብፁዕ የማር ቅዱስ ቂርቆስ የበዓሉ ዕለት እንደዚህ ሆነ። የሸመገለ ገንዘቡንም የያዘ አንድ ሰው ነበር። በቅዱስ ቂርቆስ በበዓሉ ዕለት ለችግረኞችና ለምስኪኖች ሰጠ። ፍጻሜ የሌለው ገንዘቡንም በተነ። ርኅራኄ የሌለው መማለጃን የሚበላ ገንዘብን የሚወድ አንድ ሰውም አለ። ከእርሱም ጋር የተስማሙ ብዙዎች መማለጃን በሚበላ በዚያ ሰው አመኑ። ከአንድ ጸሐፊ ጋርም ተስማሙ። እግዚአብሔር ሰማዕት የቅድስት ኢየሉጣ ልጅ የሕፃኑ ማር ቂርቆስን የገድሉን መጽሐፍ ይጽፍ ወርቅና ብርን የሚሰጠው ዘንድ ተስማሙ። ያም እግዚአብሔርን የሚወድ ሰው እንደዚህ አለው፣ ከደግ ሰዎች ጋር ተማከር፣ ወርቅህ ከአራጣና ከመማለጃ ከሆነ አይጠቅምህምና የቅኖና መጻሕፍት መማለጃ ለሚወስድ ተቀብሎ የክህነትን ሹመት ለሚሰጥ ሁሉ ያወግዛል። ይልቁንም 2 ሴት ያገባ አራጣ የበላ ወደ ቤተ ክርስቲያን መግባት አይገባውም። ስለዚህ ገንዘብህን ታገባ ዘንድ አይገባህም። ዳግመኛም እንደዚህ አለው፣ ጵጵስና በድንግልና እንጂ እንደማይገባ እንደዚሁ ገንዘብን በአራጣ በመማለጃ ለሚሰበስብም ወደ ቤተ ክርስቲያን ገንዘቡን ማግባት አይገባውም።
ድንግልናውን የጠበቀ ወይንም 2 ሴት ያላገባ ነው እንጂ እነርሱ የተመረጡ ናቸውና። በአራጣ ወይንም በመማለጃ ያልሰበሰበ ንጹሕ ነው። ዳግመኛም ገንዘቡን ያለ መማለጃ የሚሰጥ በእግዚአብሔር ፊት ቅዱስ ነው። ከሁሉም ድንግልናውን የጠበቀ ይሻላል፣ ሁለቱም አንድ ናቸውና። በዚህም ምክር ተስማሙ፣ ተነስተውም ጸለዩ። በቤተ ክርስቲያን ውስጥ ካለ የቅዱስ ቂርቆስ ስዕል ወደ እግዚአብሔር ማለዱ የሚሻለውን ይገልጥላቸው ዘንድ። እንደዚህም እያሉ ጸሎትን ጸለዩ። በቅዱስ ቂርቆስ ስዕል ስም ጸሐፊው ወደ እሳት ያንን ወርቅ ሲወስዱ ታየ። በብርት ከውርም ሲያፈሉ ታየ። አራጣንና መማለጃን የሚበሉትንም ያጠጧቸዋል፣ በአፍንጫቸውም ይጨምራሉ። እንደዚህም ያ ጸሐፊ በሕልሙ በግልጽ አየ። ያን ጊዜም አለቀሰ። መማለጃን ስለሚበሉ ገንዘባቸውን በአራጣ ስለሚሰጡም ሁሉ እንደዚህ አለ። ያም ሰው የጸሐፊውን ለቅሶ ሰምቶ የእግዚአብሔር ሰው ሆይ ምን ሆንክ? እስከዚህ ድረስ ምን ያስለቅስሃል? ያም የእግዚአብሔር ሰው ጸሐፊ ነገሬንና በሕልም ያየሁትን ራእዬን ስማ አለው። በአራጣና በመማለጃ ገንዘባቸውን የሚበሉትን ሰዎች አየኋቸው። ወርቁንም በብርት ከውር ሲያፈሉ ታየሁ። ገንዘባቸውን በአራጣና በመማለጃ የሚበሉትን እነዚያን ሰዎች ያጠጧቸዋል፣ ለአጋንንትም እጅ መንሻ ይሆናሉና። ያም ሰው እንደዚህ አለ፣ ወንድሜ ሆይ ልንገርህ ስማ። ገንዘቤ በአራጣ አልሆነም፣ በንግድ የሰጠኝ ለንግድ ነው እንጂ። በገንዘብ የሚነግድ ሰው አለ፣ ከዚያ ወርቅ ይሰጠኛል፣ ከትርፉም እኩሌታውን ይበላል። ኃጢአትም ከሆነ ለባለቤቱ ገንዘቡን እሰጠው ዘንድ ንገረኝ። እላፊ ወርቅና ብር ለእኔ ምን ይጠቅመኛል? ቸር ጸሐፊውም እንደዚህ አለ። መጽሐፍ ለባለጸጎች እንደዚህ አለ፣ ልብሳችሁም ብል በላው፣ እህላችሁንም ነቀዝ፣ ወርቃችሁም ዛገ፣ ዝገቱም ምስክር ይሆናል፣ ሥጋቸውንም ይበላዋል። ዳግመኛ ያ የእግዚአብሔር ሰው ጸሐፊ እንደዚህ አለ። ፍጹም ትሆን ዘንድ ከወደድክ ለችግረኞች ወርቅህን ስጥ። መጽሐፍ እንደተናገረ የወርቅን ትራፊን የበላ አራጣ ነው። ያም ሰው እንደዚህ አለ፣ ካልጠቀመኝ ወርቁን አስገባለታለሁ። አንተም ወንድሜ የገድሉን መጽሐፍና የማር የቅዱስ ቂርቆስን ተአምር የእናቱን የቅድስት ኢየሉጣ የዓመት ገድልን ጻፍልኝ እንጂ የተአምሩን መጽሐፍ 60 የእናቱን 60 ነው። በአንድነትም ጽፎ ሰጠው። ያም ሰው ብዙ ወርቅና ልብስን ሰጠው። በዚህም ነገር ተስማሙ። ይህም ሰው መጽሐፉን ለቤተ ክርስቲያን ሰጠ። የማር ቂርቆስ የበዓሉ ዕለት በሆነ ጊዜ ጥር 15 ያንን መጽሐፍ የቤቱ ሰዎች ፈለጉ፣ አጡትም። እርሱም በፈለገው ጊዜ አጣው። የኢየሉጣ ልጅ ቅዱስ ቂርቆስ ሆይ በበዓልህ ቀን የገድልህን መጽሐፍ ከማጣ በዚች በበዓልህ ቀን ብሞት ይሻለኛል አለ። ይህንንም ተናግሮ ምርር ብሎ አለቀሰ። ዳግመኛም ፈለገው፣ በቦታውም አገኘው፣ ተደሰተም። የገድሉንም መጽሐፍ ይዞ ወደ ቤተ ክርስቲያን ሄደ። ሁላቸው የአገር ሰዎችም የብፁዕ የማር ቅዱስ ቂርቆስን የገድሉን መጽሐፍ አይተው ተደሰቱ። ከማደሪያውም ያመጡ ዘንድ ወደዱ። ከማደሪያውም መውጣት እምቢ ቢላቸው ወደ ሰማይም አንጋጠጡ። ገድልህ ከማደሪያው መውጣትን እምቢ አለ፣ በኃጢአታችን ነውን አሉ። የቅድስት ኢየሉጣ ልጅ ብፁዕ ማር ቂርቆስም ያን ጊዜ ጩኸታቸውን ሰማ። በጩኸታቸውን ፍጻሜ ቅዳሴ ተፈጸመ። ካህናትም መጡ። ጳጳሱም ከቤተ ክርስቲያን ከሕዝቡ ጋር ወጣ። የጳጳሱም ስም ኤስድሮስ ይባላል። መጽሐፉን የሚያመጡለት ዘንድ አዘዘ። በትምህርተ መስቀልም ባረከው፣ በእጁም ሳበው።
ያን ጊዜም ከማደሪያው ወጣ። ከገድሉ መጠን ከመጽሐፉ መግቢያ ከቸር ጸሐፊ ገሌ በመማለጃ ወርቅ እገሌ የገዛው የገሌ መጽሐፍ ነው የሚል ተገኘ። ገንዘቡ ከአራጣ እንዳልሆነ ማለ። ይህም ሰው እየተደፋፈረ በዚህ ነገር ነው፣ ምክንያቱም ይህ ነው። መኮንኑና ጳጳሱ ሁለቱንም ያመጧቸው ዘንድ አዘዘ። መረመራቸውም። አስቀድመውም ጸሐፊውን በምን ሥራ ጻፍክ አሉት። በምንስ ምክንያት ይህንን መጽሐፍ ሠራችሁት? ያም ቸር ጸሐፊ አለ፣ እኔስ በዚህ መጽሐፍ ላይ ዕዳ የለብኝም ነገርም የለኝም። በተስማማን ጊዜ ከአራጣ እንዳይሆን ነገርኩት። ከዚህም በኋላ ወርቅ ሰጠኝ። እኔም የማር ቅዱስ ቂርቆስን የገድሉን መጽሐፍ ጽፌ ሰጠሁት። ይህንንም ብሎ በጳጳሱ ፊት ቆመ። ጳጳሱም መልሶ እነግርህ ዘንድ ስማ፣ እኔ የነገረኝን አየሁ። ይህ መጽሐፍ ቀላል አይደለም። እንደዚህም አለኝ፣ የአራጣን ገንዘብና የወርቁን ትራፊ አታግባ፣ እግዚአብሔር የታረደ መሥዋዕትንና እንክርዳድን አይወድምና። ያም ጸሐፊ ለዚያ ሰው ያየውን ሕልም ነገረው። እኔስ ቄስ የሆንኩት በኃጢአት የሚህ ነገር ሆነ። ጳጳሱም ገንዘብህን አምጣለው፣ ለባለ መጽሐፉም ሰጠው። ጸሐፊውም እሺ ብሎ ቀድሞ የሰጠውን የእጁን የድካም ወርቅ አመጣለት። ያም ሰው እንደዚህ አለ፣ ወንድሜ ሆይ የድካሜን ወርቅ ውሰድ፣ አበሳዬንም አስበህ ቸል አትበለኝ። ጸሐፊውም እንደዚህ አለ፣ ወንድሜ ሆይ ጳጳሱ ከወደደልህ የእጅህን የድካምህን ወርቅ ወስድ ዘንድ ስጠኝ፣ የአራጣ የወርቅህን ትራፊም ውሰድ አለው። እርሱም ሰጠው። ጳጳሱም ያንን ሰው ከእንግዲህ አትበድል አለው። ከዚህም በኋላ ለጸሐፊው ወርቁን ሰጠው፣ የድካሙም ዋጋ ነውና። በዚያም ነገር ተስማሙ። ጳጳሱም ይህን ነገር አደነቀ፣ የሰማውም ሕዝብ አደነቀ። ከዛሬ ጀምሮ በሥርዓት ይሁን፣ እኛና ልጆቻችንም እስከ ልጅ ልጅ መማለጃ እንብላ። እንደዚህም ሥርዓት ሆነቻቸው። ይህም ነገር በማር ቅዱስ ቂርቆስ ልመናና በእናቱ በቅድስት ኢየሉጣ ልመና ሆነ። ይህ ቸር ጸሐፊና ያጻፈው ሰው የሕፃን ቂርቆስን ተአምሩን እየተናገሩ በአንድነት ኖሩ፣ በሰላምም አረፉ። ወደ መንግሥተ ሰማያትም ገቡ። ጸሎትና በረከቱ ሁላችንን ይጠብቀን ለዘላለሙ አሜን። በወርሃ ሰኔ በ14ኛው ቀን የሚነበብ የስንክሳር መጽሐፍ። አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም ሰኔ 15 በዚች ቀን የሰማይ ጭፍራ የተባለ የቅዱስ ሚናስ ቤተ ክርስቲያኑ መሪውጥ በተባለ አገር የከበረችበት ነው። ከዚያ አስቀድሞ የቅዱስ ሚናስ ሥጋ ተሰውሮ ይኖር ነበር። ጌታችንም ሊገልጠው በወደደ ጊዜ ምክንያትን አደረገ። ይኸውም እንደዚህ ነው። የቅዱስ ሚናስ ሥጋው ተደፍኖ በሚኖርበት በኮረብታ አቅራቢያ በጎች የሚያረባ አንድ ሰው በጎቹን እየጠበቀ ይኖር ነበር። ከዚያ እረኛ በጎች ውስጥ ደዌ ያለበት አንዱ በግ በዚያ በኮረብታው አጠገብ ባለ የጉድጓድ ውሃ ተጠምቆ ወዲያውኑ ከደዌው ዳነ። እረኛውም አይቶ አደነቀ። ሌሎችንም ደዌ ያለባቸውን አመጣ። በዚያ ውሃም በታጠቡ ጊዜ ሁሉም ዳኑ። ከዚህም በኋላ ይህ በቦታው ሁሉ ታወቀ። ደዌ ያለባቸውም ሁሉ እየመጡ አፈሩን ከውሃው ጋር እንዳደርገው ለውሰው በመቀባት ወዲያውኑ ይድኑ ነበር። ምክንያቱን ግን አላወቁም። በዚያ ውሃና
በአፈሩ በሽተኞችን እንደሚያድን የዚያ በግ ጠባቂ ወሬው በሮሙ ንጉሥ ዘንድ ተሰማ። ለንጉሡም በቁስል ደዌ የታመመች ልጅ ነበረችው። ወደ በግ ጠባቂውም ላካት። እርሱም በጎቹን እንዳዳናቸው አዳናት። እርሷም በተፈወሰች ጊዜ በዚያ ቦታ ፈውስ የሚደረግበትን ምክንያት ታውቅ ዘንድ ወደደች። ከዚህ በኋላ ቅዱስ ሚናስ በሕልም ተገለጸላትና ሥጋዬ በዚህ ቦታ ተደፍኖ ስለሚኖር እነሆ አስቆፍረሽ ታወጪው ዘንድ እግዚአብሔር አዞሻል አላት። ከእንቅልፍም በነቃች ጊዜ ቅዱስ ሚናስ እንዳዘዛት አደረገች። የከበረ ሥጋውንም አወጣች። በዚያም ውብ የሆነች ቤተ ክርስቲያን ሠራችለት። ንጉሡም በዚያ ቦታ ከተማ እንዲሠሩ መኳንንቱንና ሹሞቹን አዘዛቸው። ታላቅ ከተማም ተሠራች። ስሟም መሪውት ተባለች። እግዚአብሔርም ከቅዱስ ሚናስ ሥጋ ቁጥር የሌላቸው ድንቆችና ተአምራቶችን ገለጠ። ሊቀ ጳጳሳቱም ከኤጲስቆጶሳቱ ጋር መጥቶ ቤተ ክርስቲያኑን በዛሬዋ ዕለት አከበራት። በዚያችን ቦታ የሚሰሩ የድንቆችና የተአምሮች ወሬ በቦታው ሁሉ ተሰማ። ለእግዚአብሔር ምስጋና ይሁን። እኛንም በቅዱስ ሚናስ ጸሎት ይማረን፣ በረከቱም ከእኛ ጋር ትኑር ለዘላለም አሜን። አነሳስቶ ላስጀመረን አስጀምሮም ላስፈጸመን ለልዑል አምላካችን ክብርና ምስጋና ይሁን። የቅዱሳኑ የሰማዕታቱን በረከት ከሁላችን ጋር ይሁን አሜን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን።